እንኳን ወደ ሀሱቲዩብ በሰላም መጡ። ኮምፒውተርን በቀላልና በተግባር መማር ከፈለጉ ይህ ቻናል ለእርስዎ ነው። በዛሬው ቪዲዮ በጣም ወሳኝ የሚባሉ የፓይተን ፕሮግራሚንግ ኮንሴፕቶችን እናያለን። ኮዲንግ ለመጀመር አሁን ትክክለኛው ሰዓት ነው። በዚህ ቪዲዮ ሲኩዌንሻል ሰሌክሽን ኦር ኢፍ ኢልስ ስቴትመንት፣ ሉፕ ኦር ፎር ዋይል ሉፕ ስቴትመንት እንደዚሁም አሬ ስቴትመንትን በፓይተን ፕሮግራሚንግ እናያለን። ለፕሮግራሚንግ አዲስ ከሆኑ ወይም በደንብ ማወቅ ከፈለጉ ይህ ቪዲዮ ለእርስዎ ነው። በመጀመሪያ ወደ ኮዲንጉ ከመግባታችን በፊት ሁለት ነገሮችን እንሰራለን። አንደኛው python.org ዌብሳይት ላይ ሄደን ፓይተንን ዳውንሎድ እናደርጋለን። እዚህ ጋር እንደምታዩት ዳውንሎድ ፓይተን የሚል በተን አለ። እሱን ክሊክ በማድረግ ዳውንሎድ እናደርጋለን። እዚህ ጋር በምታዩት መልኩ ዳውንሎድ እያደረገልኝ ነው። ሁለተኛ ቪኤስ ኮድን ሂደን እንከፍትና ኤክስቴንሽን የሚለው ላይ ክሊክ ስናደርግ እንደምታዩት በጎን ፓይተን የሚል ያመጣልናል። ወይም ሰርች አድርገን ፓይተን ብለን ይሄንን ኢንስቶል እንለዋለን። እነዚህ ሁለቱን ነገሮች ከሰራን በኋላ ፓይተን ፕሮግራሚንግን መጀመር እንችላለን ማለት ነው። እሺ፣ በመቀጠል ዳውንሎድ ያደረግነውን ፓይተን ፕሮግራም እዚህ ጋር እንደምታዩት ደብል ክሊክ አድርገን ኢንስቶል ማድረግ እንጀምራለን። እንደምታዩት ሁለቱን ቼክ ቦክስ ራይት አድርጋለሁ። ኢንስቶል ናው እላለሁ። እዚህ ጋር እንደምታዩት ኢንስቶል ማድረግ ይጀምራል። የስ ነው ይለኛል። የስ እላለሁ። ይሄ ኢንስታሌሽን ሲጨርስ ፓይተን ሙሉ ለሙሉ ይጫንልኛል ማለት ነው ኮምፒውተሬ ላይ። እንደዚሁም ኤክስቴንሽኑ በዚህ መልኩ ተጭኖ አልቋል። መጫኑን የምናውቀው አንኢንስቶል የሚል ነገር ያመጣልናል ማለት ነው። እሺ፣ በዚህ መልኩ እንደምታዩት ፓይተኑም ጨርሷል፣ ኤክስቴንሽኑም ጨርሷል ማለት ነው። ስለዚህ አሁን ቪኤስ ኮድ ላይ ገብተን እንደ አዲስ ስንጀምር ፋይል ኒው ፋይል እንላለን። እንደ አዲስ ስንጀምር ፋይል እንላለን፣ ኒው ፋይል እንላለን። ከዛን ፓይተን ፋይል እንላለን። እንደምታዩት የፓይተን ፋይል የሚለው ፓይተን ሲጫን ነው የሚመጣው ማለት ነው። በዚህ መልኩ ጀምሮልናል። ስለዚህ ሴቭ በማድረግ እንጀምራለን። ፋይል ሴቫስ ዲስክቶፕ ላይ ለምሳሌ ፈርስት ፕሮግራም ብለን ሴቭ እናድርገው። እንደምታዩት ሴቫስ ታይፑን ፓይተን ያደርግልኛል ማለት ነው። ስለዚህ ሴቭ እለዋለሁ። አሁን የትኛውንም ፓይተን ኮድ ብጽፍ ሰፖርት ያደርገኛል ወይም ያቅልኛል ማለት ነው። እሺ፣ በመጀመሪያ የምናየው ሲኩዌንሻል ኤክስኪዩሽን ነው ወይም ተከታታይነት ያላቸውን ኮዶች ራን ማድረግ። ኮድስ ራን ላይን ባይ ላይን ኤክስኪዩሽናቸው ወይም ደግሞ አውትፑታቸው እየተቀያየሩ መሄዱ ኮዶችን ራን ማድረግ ነው። ለምሳሌ ይህንን ፕሮግራም ብናይ ፕሪንት ይላል፣ ዌልካም ቱ ፓይተን ይላል። እዚህ ጋር መረዳት ያለብን የትኛውን ፕሮግራሚንግ ላይ በኮቴሽን ውስጥ የሚጻፍ ጽሁፍ ራሱ ነው የሚወጣው። እዚህ ጋር ፕሪንት ማለት አውትፑት ማለት ነው። ዌልካም ቱ ፓይተን ስንል ዌልካም ቱ ፓይተን የሚለው ጽሁፍ በኮቴሽን ውስጥ ስላለ ራሱ ይወጣልኛል ማለት ነው። እዚህኛው ጋር ደግሞ ቫሪያብል ነው። ኤክስ ኢዝ ኢኳልስ ቱ 5 የሚባል ኤክስ የሚባል ቫሪያብል አለኝ። ኢኳልስ ቱ ማለት አሳይመንት ኦፕሬተር ነው። 5 ስንል አምስትን ለኤክስ አምስትን ስጥልኝ ማለት ነው። አሳይመንት ኦፕሬተር በቀኝ በኩል ያለውን ቫሉ በግራ በኩል ላለው ቫሪያብል አሳይን አድርግልኝ ማለት ነው። ስለዚህ ኤክስ አምስትን ይዘዋል ማለት ነው እንጂ ኤክስ ከአምስት ጋር እኩል ነው ማለት አይደለም። ምክንያቱም ኢኳል እና ኢኳል የተለያዩ ስለሆኑ ኢኳል ከሆነ አሳይመንት ነው፣ ኢኳል ከሆነ ደግሞ እኩል ነው ማለት ነው በዚህ ፕሮግራሚንግ። ሌላኛው ዋይ ኢዝ ኢኳልስ ቱ 10 ብለን ለዋይም 10 ሰጠናል ማለት ነው። ከዛ ሰም ኢዝ ኢኳልስ ቱ ኤክስ ፕላስ ዋይ ስንል ሰም የሚባለው ሌላኛው ቫሪያብል ማለት ነው። እዚህ ጋር ኤክስ የሚባል ቫሪያብል አለኝ፣ ዋይ የሚባል ቫሪያብል አለኝ፣ ሌላ ደግሞ ሰም የሚባል ቫሪያብል አለኝ። ሰም የሚባለው ቫሪያብል ደግሞ ኤክስ ፕላስ ዋይ ስንል የኤክስንና የዋይን ድምር ለማን ስጥልኝ? ለሰም ስጥልኝ። ኤክስ እና ዋይ ማለት 5 ሲደመር 10 ማለት ነው። ለዋይ ስጥልኝ ይልና እዚህ ጋር እንደምታዩት ፕሪንት ብዬ በኮቴሽን ውስጥ በቅርንፍ ውስጥ በኮቴሽን ውስጥ ሰም ኢዝ ስል በኮቴሽን ስለተጻፈ ሰም ኢዝ የሚለው ቴክስት ራሱ ይወጣልኛል። ኮማ ካልኩ በኋላ ሰም የሚለው ያለ ኮቴሽን ነው የተጻፈው። እንደምታዩት ያለ ኮቴሽን ከተጻፈ በዚህ ስም የተጻፈ ቫሪያብል ይፈልግና እሱን ቫልዩ ያወጣል። በዚህ ስም የተጻፈ ሰም የሚባል ቫሪያብል አለኝ። አውትፑቱ ደግሞ ምንድነው? የዚህ ድምር ነው ማለት ነው። ሶ ሰም ኢዝ ብለን እዚህ ጋር የተደመረውን ካልኩሌሽን ቫልዩ ያወጣልኛል ማለት ነው። ሶ የዚችን ፕሮግራሚንግ አውትፑት እናያት። እንደምታዩት እዚህ ጋር ኮፒ ልበለውና ፓይተን ላይ ወስጄ ፔስት እለዋለሁ። እዚህ ጋር እንደምታዩት ዌልካም ቱ ፓይተን ሚል የመጀመሪያ ኤክስኪዩሽን ወይም አውትፑት ይኖረኛል። ከዛ ኤክስ ኢዝ ኢኳልስ ቱ 5 ዋይ ኢዝ ኢኳልስ ቱ 10 እዚህ ጋር ከለር እየሰጣቸው ነው እንደምታዩት። ስለዚህ ፕሮግራሚንጉን እያወቀልኝ ነው ማለት ነው። ሰም ኢዝ ኢኳልስ ቱ ኤክስ ፕላስ ዋይ ሚል ፕሮሰስ አለኝ። ፕሪንት ብዬ ሰም ኢዝ ሰም ስል ዘሰም ኢዝ እና ሰሙን እዚህ ጋር ያወጣልኛል ማለት ነው። እዚህ ጋር እንደምታዩት እዚች ጋር የራን ምልክት አለች። እሷን በተን ክሊክ በማድረግ ራን ማድረግ እችላለሁ። ወይንም እዚህ ጋር ክሊክ አድርጌ ራን ፓይተን ፋይል ወይም ራን ፓይተን ፋይል ኢን ዴዲኬትድ ተርሚናል ራን ፓይተን ፋይል ብዬ ወይም ደግሞ በዚህ መልኩ ካልመጣልኝ ምን ማድረግ እችላለሁ? ራን እና እንደምታዩት እዚህ ጋር ራን የሚለው በተለይ እዚህ ጋር ምልክት ናት ሾርት ከት። እዚህ ጋር ራን የሚል ኦፕሽን አለኝ። ራን የሚለውን ክሊክ አድርጋለሁ። ስታርት ዲበጊንግ የሚለውን ክሊክ አድርጋለሁ። እንደምታዩት ትረስትድ ወርክ ስፔስ እለዋለሁ ኤንድ ኮንቲኒው እላለሁ። ከዛ የሚያመጣልኝ ፓይተን ዲበገር ፕሮግራሙን ተጠቅመን ነው ራን የምናደርገው። ፓይተን ዲበገር የሚለውን ክሊክ አድርጋለሁ። ከዛ ከረንትሊ አክቲቭድ ፓይተን ፋይል የሚለውን
እሺ ሪፍሬሽመንት ስለሚፈልግ ነው ደጋግማችሁ ስትሞክሩት ይመጣል ማለት ነው። እዚህ ጋር እንደምታዩት ፕሮግራሙን ከጻፍኩ በኋላ የፕላይ በተን ምልክቷን ክሊክ ሳደርግ እዚህ ጋር ዌልካም ቱ ፓይተን ሚል መጥቶልኛል። እንደምታዩት የመጀመሪያው ኤክስኪዩት ዌልካም ቱ ፓይተን ስለሆነ ዌልካም ቱ ፓይተን ከዛ ዘ ሰም ኢዝ 15 ይላል። እንደምታዩት ዘ ሰም ኢዝ ብሎ ከዚህ ጋር ያወጣው ሰም በምትለው ቦታ 15 ነው። ያ ማለት የሁለቱ ድምር ማለት እዚህ ጋር ቫሪያብል ብቀይር ለምሳሌ 50 ብል 60 ብሎ ያወጣልኛል ማለት ነው። እዚህ ጋር እንደምታዩት እንደገና ራን ባድርገው ዌልካም ቱ ፓይተን ራሱ ነው ዘ ሰም ኢዝ ብሎ እዚህ ጋር 60 ይላል ማለት ነው። ሶ ቤዚክ ፕሮግራሚንግ የምንለው ይሄንን ነው። ባይ ዲፎልት ለመጀመሪያ ጊዜ ራን የምታደርጉ ከሆነ እዚህ ጋር ዌልካም ቱ ፓይተን በሚለው ቦታ ስማችሁን ራን አድርጋችሁ ለምሳሌ ሀሱ ቲዩብ ልበለው ራን አድርጋችሁ ማየት ትችላላችሁ። እንደምታዩት ኤኒ ኮቴሽን ላይ የሚጻፍ ጽሁፍ ራሱ ነው የሚወጣው። እዚህ ጋር ሀሱ ቲዩብ ይላል ማለት ነው። በዚህ መልኩ ራን ልናደርግ እንችላለን። ሌላኛው የምናየው ኤክሰርሳይዝ ምንድነው? ላይን ባይ ላይን ፕሮግራሙ እየተቀያየረ እንደሚሄድ ለማወቅ ለምሳሌ ይሄንን ፕሮግራም ራን እናድርገው። ኢንፑትም የተካተተበት ማለት ነው። እዚህ ጋር ቅድም ራን ያደረግነው ፕሪንት ፋይል እዚህ ጋር ፔስት ልበለው ይሄንን ወይም እንደ አዲስ ራን ማድረግ እችላለሁ። ቅድም ራን ያደረግኩት ፋይል ፊክስድ የሆነ ቫሪያብሎች ላይ ፊክስድ የሆነ ቫልዩ ሰጥተን ነው ራን ያደረግነው። ነገር ግን ከዩዘር ኢንፑት ተቀብለን ራን ማድረግ ብንፈልግ ደግሞ እዚህ ጋር እንደምታዩት a program that displays calculator የሚለውን ፕሪንት አውትፑት ላይ ስለሆነ ያለ ራሱ ይወጣል። እዚህ ጋር እንደምታዩት ፕሪንት program that display calculator የሚለው ኮቴሽን ውስጥ ስላለ ራሱ ይወጣል። ከዛ num1 is equals to ብለን int input interface number ብለን ምን ማለት ነው? እዚህ ጋር interface number ስንል num1 ስንል num1 የሚባል ቫሪያብል ቀደም x ብለን እንደሰየም ነው ማለት ነው። int ስንል ኢንቲጀር የሆነ ቫልዩ ተቀበል ማለት ነው። ኢዝ ኢኳልስ ቱ ብለን ከኢኳል በኋላ ያለውን ቫልዩ ለነማን ይሰጣል ማለት ነው። ኢንታል ኢንቲጀር ቫልዩ ተቀበል ማለት ነው። ኢንፑት ስንል ከዩዘር ተቀበል ነው። የቀደሙ ፊክስድ ነበር፣ አሁን ኢንፑት አልነው ከዩዘር ተቀበላል ነው። ከዛ ሁለቴ ብራኬት ስለከፈትን መጨረሻ ላይ ሁለት ብራኬት ነው የምንዘጋው። ከዛን በኮቴሽን ውስጥ ኢንተር ዘ ፈርስት ነምበር ብለን ስንጽፍ ኢንተር ፈርስት ነምበር የሚለው ቴክስት ይመጣልኝና ኢንፑት ይቀበልልኛል ብሊንክ እያደረገ ማለት ነው። በተመሳሳይ ይሄንንም ኢንተር ሰከንድ ነምበር ብለን ሁለቱንም ቁጥሮች ከዩዘር መቀበል እንችላለን ማለት ነው። የዚህንን አውትፑት እናያለን። እንደምታዩት ኢንተርፌስ ነምበር ብለን ቁጥር እናስገባለን። የምናስገባውን ቁጥር ምን ውስጥ ያስቀምጥልኛል? ነም1 ውስጥ ያስቀምጥልኛል። ሁለተኛውን ቫሪያብል ደግሞ ነም2 እንለዋለን። የምናስገባውን ቁጥር ነም2 ያስቀምጥልኛል። ከዛ ሳም ኢዝ ኢኳልስ ቱ ነም1 ፕላስ ነም2 ሁለቱን ቫሪያብል አድ እናደርጋለን። አቨሬጅ ነም1 ፕላስ ነም2 ኦቨር 2 ብራኬት ያደረግንበት ፕላስን እንዲያስቀድምልን ነው። መጀመሪያ ኦቨር 2 ስንለው አቨሬጅን ይሰራና አቨሬጅ ኤቪጂ የሚባለው ቫሪያብል ላይ ያስቀምጥልኛል። ፕሪንት ሰም ኢዝ ሰም ስል እንደምታዩት ካልኩሌት የተደረገውን ሰም ያወጣልኛል ከቅድሙ ጋር ተመሳሳይ ፕሮግራም። ዘ አቨሬጅ ኢዝ ኤቪጂ ስል ደግሞ ዘ አቨሬጅ የሚለው ቴክስት ኮቴሽን ውስጥ ስላለ ራሱ ይወጣልኝ። ኤቪጂ የሚለው ደግሞ ኤቪጂ ደግሞ ቫሪያብል በዚህ ስም ይፈልግና የዚህን ቫልዩ ያወጣል ማለት ነው። ይሄንንም ራን ባድርገው ምን ብሎ እንደሚወጣ አብረን እናያለን ማለት ነው። እዚህ ጋር እንደምታዩት የላይኛው ፕሮግራም እንዳለ ሆኖ ከዚህ በኋላ a program that displays calculator ይልና enter the first number ይላል። እዚህ ጋር ቁጥር አስገባ ይልኛል። ለምሳሌ 3 አስገባው ኢንተር ስል ኢንተር ዘ ሰከንድ ነምበር ይላል። እዚህ ጋር ሰከንድ ብዬ ስላልቀየርኩት ነው። መልሼ ራን ላድርገውና ነው እንደምታዩት ጋሚራን ሳደርገው እንደምታዩት ኢንተር ዘ ፈርስት ነምበር ብሏል። አራትን ተጫንኩና ኢንተር አልኩት። ከዛ ኢንተር ዘ ሰከንድ ነምበር ብሏል። አምስትን ተጭኜ ኢንተር ስለው ዘ ሰም ኢዝ 9 አለ። ዘ አቨሬጅ ኢዝ 4.5 ሰሙ 9 ነው። 9 ሲካፈል ለሁለት ደግሞ 4.5 ይሆናል ማለት ልክ እንደዚህ ሰም አቨሬጅ ፕሮዳክት መልቲፕሊኬሽን ሞጁሎያል የተለያዩ ፕሮሰሶችን ልንሰራ እንችላለን ማለት ነው። እሺ ወደ ሁለተኛው የፕሮግራሚንግ አይነት እናልፋለን። የሁለተኛው ፕሮግራሚንግ ደግሞ ምንድነው? ሴሌክሽን ኦር ኢፍ ኢልስ ኢፍ እንደዚሁም ኢፍ ኤልፍ እና ኢልስ ኢፍ አለ። ኢፍ እና ኢልስ ፕሮግራም አለ። ኢፍ ኢልስ ኤልፍ እና ኢልስ ፕሮግራም አለ። እነዚህ ደግሞ ጥቅማቸው ምንድነው? ትሩ ፎልስ ቫልዩ ፕሪንት ለማድረግ ነው። ወይም በሌላ ስማቸው ዲሲሽን ሜኪንግ ይባላሉ። ዋት ቱ ዱ ቤዝድ ኦን ኮንዲሽን በሆነ ኮንዲሽን ይሄንን ስራልኝ ማለት ስትፈልጉ ይሄንን ስቴትመንት ተጠቀማላችሁ። ለምሳሌ ኢፍ እና ኢፍ ኢልስ ስቴትመንትን ተጠቅመን መስራት ብንፈልግ ለምሳሌ እንደዚህ ፕሮግራም ልንጽፍ እንችላለን። የትኛውም ፕሮግራም በራሳችን መልክ በዚህ መልኩ ራን እያደረግነው እንሄዳለን። እሺ እዚህ ጋር አዲስ ፕሮግራም ለመክፈት ፋይል ኒው ፋይል ብልና
ፓይተን ፋይል ብዬ እንደ አዲስ ሁለተኛውን ፕሮግራም በአዲስ ልጀምረው። ሶ ኤጅ የሚባል ቫሪያብል አለኝ ቫልዩን 18 አረኩት። ከዛ ኢፍ ኤጅ ግሬተር ዛን ኦር ኢኳልስ ቱ 18 ስል እቺ ኮቴሽን አድርጌባታለሁ። እቺ ሲንታክስ ናት፣ እቺን መጻፍ አለባችሁ። እንደዚሁም ፕሪንት ገባ ብሎ ነው የሚጀምረው። ይሄ የፓይተን ሲንታክስ ነው። ይሄንን ወደ ኋላ ካደረግነው ኢረር ያመጣብናል። እንደምታዩት ያሰምረዋል ማለት ነው። እቺን ኮቴሽንን ብናጠፋት እንደዚሁ እዚህ ጋር ያሰምርብናል ማለት ነው። ስለዚህ በዚህ መልኩ ሲንታክሱን ተከትለን እንሰራለን። ኢፍ ኤጅ ግሬተር ዛን ኢዝ ኢኳልስ ቱ 18 ስንል ይሄ አንድ ስቴትመንት ነው። ትሩ ስቴትመንትን መጀመሪያ ላይ ኢፍ ላይ ይዝልኛል፣ ፎልስ ስቴትመንትን ኢልስ ላይ ይዝልኛል ማለት ነው። ሶ ኢፍ ኤጅ ግሬተር ዛን ኦር ኢኳልስ ቱ 18 ስል ኤጅ ከ18 በላይ ከሆነ ፕሪንት ዩ አር ኤሊጂብል ቱ ቮት ብላ ያወጣልኝ። ይሄ ኮንዲሽን ትሩ ከሆነ ለምሳሌ ኤጅ እዚህ ጋር 18 ነው፣ ግሬተር ዛን ኦር ኢኳልስ ቱ ስላል ነው 18 ግሬተር ዛን ኦር ኢኳልስ ቱ 18 ማለት ነው። ይሄ ኤጅ ማለት በ18 ስለሚወከል እዚህ ጋር ማለት ነው በአሳይንመንት ኦፕሬተር። ይሄ ትሩ ነው። ትሩ ከሆነ ዩ አር ኤሊጂብል ቱ ቮት ብላ ያወጣልኛል። ነገር ግን እዚህ ጋር ቫልዩ ብቀይር 19 ብል ለምሳሌ 19 ከ18 አይበልጥም ፎልስ ስለሚሆን ኢልስ ፓርቱን ወይም ይሄንኛውን ሶሪ የሚለውን ዩ አር ኖት ኤሊጂብል የት ብላ ያወጣልኛል ማለት ነው። ሶ ኢፍ ኢልስ ስቴትመንት ልክ እንደ ቀድሞ እንደ ሲኩዌንሻል ስቴትመንት ሁሉንም ሳይሆን ፕሪንት የሚያደርገው ፕሪንት ያለበትን ወይም ዲስፕሌይ ያለበትን ሳይሆን ፕሪንት የሚያደርገው ያለበትን ብቻ ሳይሆን ፕሪንት የሚያደርገው ትሩ የሆነውን ብቻ አንዱን 3-4 ኮንዲሽን ብንሰጠው ትሩ የሆነውን አንዱን ኮንዲሽን ብቻ ወይ ትሩ ስቴትመንቱን ወይም ፎልስ ስቴትመንቱን ኮንዲሽኑን የሚያሟላውን ፕሪንት ያደርግልኛል። ይሄን ኮንዲሽን የሚያሟላ ከሆነ ይሄን ፕሪንት ያደርጋል። ይሄን የማያሟላ ከሆነ ደግሞ ይሄንን ፕሪንት ያደርጋል ማለት ነው። ይሄንን ራን አድርገን እንሞክረው ሴቭ እናድርግና እሺ። ስለዚህ ይሄንን ራንስ አድርገው እዚህ ጋር አውትፑት ላይ እንደምታዩት እዚህ ጋር ራንስ አድርገው እንደምታዩት you are eligible to vote ብሎ አውጥቶልኛል ማለት ነው። ያ ማለት ይሄ ስቴትመንት ትሩ ስለሆነ you are eligible to vote ሚለውን አውጥቶልኛል ማለት ነው። ነገር ግን ፎልስ እንዲመጣ 16 ነው ማድረግ ያለብኝ። ስለዚህ 16 ባደርገው ግን sorry you are not eligible ነው ማለት ያለብኝ። ከ18 በላይ ከሆነ ለምርጫ ዝግጁ ነው ሚል ያመጣልኛል። ከዛ በታች ከሆነ ዝግጁ አይደለም ነው። ስለዚህ አሁን 16 ባድርገው ግን ፎልስ ስቴትመንት ስለሆነ እንደምታዩት ሶሪ ዩ አር ኖት ኤሊጂብል የት ብሎ ያመጣልኛል ማለት። እሺ ሁለት ስቴትመንት ከሆነ ትሩ ኦር ፎልስ ቫልዩ ብቻ እንዲያወጣልን ከፈለግን ኢፍ እና ኢልስ ነው የምንጠቀም። ከሁለት በላይ ኮንዲሽን ያለው ስቴትመንት ከሆነ ለምሳሌ ኢፍ ኢፍ እና ኢልስን ተጠቅመን የምንሰራው ከሆነ ደግሞ መልቲፕል የሆነ ኮንዲሽን ቼክ እንዲያደርግልን ስንፈልግ ነው። ለምሳሌ ማርክን ብንወስድ ማርክ ኢዝ ኢኳልስ ቱ 85 ብለን አንድ ቫሪያብል አሳይን ብናደርግ ከዛ ኢፍ ማርክ ግሬተር ዛን ኦር ኢኳልስ ቱ 90 ስንል ከ90 በላይ ከሆነ አንድ አውትፑት ይኖረዋል፣ ከ75 በላይ ከሆነ ሌላ አውትፑት ይኖረዋል፣ ከዛ በታች ከሆነ ደግሞ ሌላ አውትፑት ይኖረዋል። ሶስት ኮንዲሽን እንደዚህ ቼክ የሚያደርግልን ከሆነ ከሶስት አንዱ ነው የሚያወጣልኝ። ነገር ግን ሶስቴ ቼክ እንዲያደርግልኝ ከፈለኩኝ ምን አደርጋለሁ? ኢኤልኤፍ ሚል ሌላ ፕሮግራም እጨምርበታለሁ ማለት ነው። ስለዚህ ለምሳሌ ይሄንን ራን አድርገን በድጋሚ ነው እዚህ ጋር የቀደመውን ፕሮግራም አጥፍተን ፔስት እንበለውና ማርክ 85 የሚባል ከዛ ኢፍ ማርክ ግሬተር ዛን ኦር ኢኳልስ ቱ 90 ስንል ማርክ 85 ነው። 85 ከ90 ይበልጣል ወይም እኩል ይሆናል። ትሩ ከሆነ ግሬድ ኢዝ ኤ ብሎ ያወጣል። ሶ ይሄን ትሩ ስለማይሆንለት ወደዚህኛው ይሄዳል። 75 እኩል ነው ወይም ይበልጣል፣ ከ85 ከ75 ይበልጣል፣ ከ90 አይበልጥም፣ ከ85 ይበልጣል፣ ትክክል ነው፣ ግሬድ ኢዝ ቢ ብሎ ያወጣልኛል። ካልሆነ ግን ለምሳሌ 50 ብናድርገው 50 ከ75 ከ90 አይበልጥም። ስለዚህ ኢልስን ወይም የመጨረሻውን ስቴትመንት ሲ ብሎ ያወጣልኛል ማለት ነው። ስለዚህ አሁን ራን እናድርገውና አውትፑቱ ቢ ነው የሚሆነው ማለት ነው። ግሬድ ኢዝ ቢ ብሎ ነው የሚያወጣልኝ ማለት ነው። ይሄንን ፕሮግራም ራን ላድርገው። እዚህ ጋር እንደምታዩት ግሬድ ኢዝ ቢ ብሎ ያወጣልኝ ማለት ነው። ነገር ግን ይሄን ፕሮግራም ይሄንን ቫልዩ ብቀይረው 90 ወይም 91 ብለው ደግሞ ምን ይሆናል? አውትፑቱ ኮንዲሽኑ ስለሚቀየር ግሬድ ኢዝ ኤ ብሎ ያወጣል ማለት ነው። እዚህ ጋር እንደምታዩት ግሬድ ኢዝ ኤ ብሏል ማለት ነው። ነገር ግን 50 ባደርግ ከሁለቱ ኮንዲሽኑ ውጭ ባደርግ ደግሞ ራን ባደርገው እንደምታዩት ግሬድ ኢዝ ሲ ብሎ ማውጣት አለበት ማለት ነው። ግሬድ ሲ ብሎ አውጥቶልኛል ማለት ነው። እሺ ሶስተኛው የፕሮግራሚንግ አይነት ደግሞ ሉፕ ወይም አይተሬሽን ይባላል። ይሄንን ደግሞ ብሎክ ኦፍ ኮድ መልቲፕል ታይምስ ራን እንዲያደርግልን ድግግሞሽ ያላቸው ኮዶችን ራን እንዲያደርግልን ከፈለኩኝ ምን አድርጋለሁ? ሉፕን እንጠቀማለን። ለምሳሌ ፎር ሉፕን ተጠቅመን ምን ልንሰራ እንችላለን? ፎር አይ የሚባል ቫሪያብል እንጠቀማለን። ኢን ሬንጅስ ሬንጅ የሚባል ቢልት-ኢን ፋንክሽን ነው። 1 to 6 ብለን ሰጠነው። ከ1 እስከ 6 ሬንጅን ያዝልን ብለን ሰጠነው። ሶ እችን ሬንጅ ተጠቅሞ አይን በእያንዳንዱ ሬንጅ ውስጥ 1 2 3 እያለ እንዲቆጥርልኝ ከፈለኩ ፕሪንት ብዬ ነምበር ስል ነምበር በኮቴሽን ውስጥ ነው እንደምታዩት ነምበርን ያወጣል። ከዛ አይን አውጣልኝ ስል
ከሬንጅ ውስጥ አንድ ባንድ አይ ኢን ሬንጅ ነው ያለው። ሬንጅ ውስጥ አይን ለሬንጅ ተጠቀም ነው ያለው። አንድ ባንድ ኤክስኪዩት ለማድረግ አይ የሚባል ቫሪያብል ተጠቀም ብለናል። ስለዚህ አይን ሬንጅ ስንል አንድን ይጠቀማል። ከዛ ደግሞ ሉፕ ስለሆነ የመጨረሻው ኮንዲሽን እስከሚያልቅ ድረስ ይደጋግማል ማለት ነው። ስለዚህ አንድን ተጠቀመ። ከዛ መልሶ ደግሞ ቼክ ሲያደርገው አይን ፕላስ ያደርገዋል፣ ሁለትን ይጠቀማል፣ ሶስትን፣ አራትን እያለ በአንድ ፊክስድ ሬንጅ ውስጥ እየተደጋገመ ነምበር እንዲያወጣልን ስንፈልግ ነምበር ኢዝ አይ ማለት ነምበር ኢዝ 1 ነምበር ኢዝ 2 ነምበር ኢዝ 5 እያለ እስከ 6 ድረስ ያወጣልናል ማለት ነው። ይህን ደግሞ እንሞክረው። ይህንን ፕሮግራም በሉፕ ስቴትመንት ኮፒ እናድርገውና ሉፕ ስቴትመንት ላይ ራን አድርገን እንደ አዲስ ፕሮግራም ላይ ጽፈን እንየው። እዚህ ጋር እንደምታዩት ፕሪንት አይ ኢን ሬንጅ 1 to 6 አለ። ነምበር ፕሪንት ነምበር ራሱን ያወጣልኛል። አይ ስለው 1 2 3 ፕሪንት 1 ፕሪንት 2 እያለ እስከ 6 ድረስ ያወጣል። ፎር ሉፕ ስለሆነ ከዚህ እስከዚህ ያለውን ኮንዲሽን ተጠቀም ካላችሁት ወይም መነሻና መድረሻ ከሰጣችሁት እስከዛ ሬንጅ ድረስ ራን እያደረገ ያወጣልናል ማለት ነው። ለምሳሌ ራን ባድርገው ይሄን ፕሪንት 1 ነምበር 1 ነምበር 2 እያለ ማውጣት ይኖርበታል ማለት ነው። እዚህ ጋር እንደምታዩት ነምበር 1 ነምበር 2 እያለ እስከ 5 ድረስ ያወጣል ማለት ነው። ከ1 እስከ 5 ድረስ ነው የሚያወጣው። የመጨረሻውን ኮንዲሽን አያቀለንም ማለት ነው። 6ን እንዲያወጣልኝ ከፈለኩኝ እዚህ ጋር 7 ማለት ይኖርብኛል። ከዛ ይሄንን ራን ባድርገው ከ1 እስከ 6 ማውጣት ይኖርበታል ማለት ነው። እንደምታዩት ነምበር 1 ነምበር 2 እያለ እስከ 6 ሶ ነምበር የሚለውን አንዴ ነው የጻፍነው፣ ግን እየደጋገመ እንዲያወጣልኝ ስንፈልግ እንደዚህ ፎር ሉፕን ተጠቅመን ረን ማድረግ እንችላለን ማለት ነው። ሌላኛው ደግሞ በዋይል ሉፕ ደግሞ ሌላ አይነት ኮንዲሽን ልናወጣ እንችላለን። ለምሳሌ ዋይል ሉፕን ተጠቅመን ምን ልናወጣ እንችላለን? ዋይል ሉፕ ኤግዛምፕል ካውንት 1 አለ። ካውንት የሚባል ቫሪያብል አለን፣ ከአንድ አስነሳ ነው። ከዛ ዋይል ካውንት ሌዛ ኖር ኢኳልስ ቱ 5 ስንል ካውንት ማለት 1 ነው። 1 ከ5 ያንሳል ወይም እኩል ይሆናል። ትክክል ነው። ፕሪንት ካውንት ኢዝ የሚል አውጣልኝ። ከዛ በተጨማሪ ካውንት አውጣልኝ። ካውንት ኢዝ ብሎ ካውንት አሁን ያለበት ቫልዩ ስንት ነው? 1 ነው። ካውንት ኢዝ 1 ብሎ ያወጣል። ከዛ ይሄን እንደጨረሰ ወደ ታች ወርድና ካውንት ፕላስ ኢኳል 1 ስንል ፕላስ ኢኳል ማለት ካውንት ኢዝ ኢኳልስ ቱ ካውንት ፕላስ 1 ማለት ካውንት 1 ነበር 1 ጨምርልኝ ማለት ነው። ስለዚህ 1 ጨምሮ ሲያወጣ ካውንት 2 ይደርሳል። እዚህ ጋር 2ን ቼክ ሲያደርግ 2 ያንሳል ወይም እኩል ይሆናል ከ5 ትክክል ነው። አሁንም ካውንት ኢዝ ካውንት ስንለው ካውንት ኢዝ 2 ብሎ ያወጣል። ካውንት ኢዝ 1 ካውንት ኢዝ 2 እያለ ከአንድ ተነስቶ 5 እስከሚደርስ ድረስ ኮንዲሽናችን ነች። 5 እስከሚደርስ ድረስ ካውንቷን ካውንቱ እያለ እስከ 5 ድረስ ያወጣልኛል ማለት ነው። ሶ ይሄን ፕሮግራም መቀየር ብፈልግ መነሻውንና ኮንዲሽኑን እየቀያየርኩኝ ከላይ ወደ ታች ወይም ከታች ወደ ላይ እስከ 10 ምናምን እያልኩ እየቀያየር ረን ላደርገው እችላለሁ ማለት ነው። ሶ ይሄንን ፕሮግራም ረን ባድርገው የቀድሙ ፕሮግራም እንዳለ ሆኖ እሱን ሲጨርስ ደግሞ የቀድሙ ነምበር ኢዝ 1 ነምበርን ከ5 እስከ 5 ያወጣልኛል። እዚህ ጋር 6 ላድርገው። ከዛ ካውንት 1 እያለ ደግሞ ካውንትን እስከ 5 ያወጣልኛል ማለት ነው። እዚህ ጋር እንደምታዩት ነምበር ኢዝ 1 to 5 የፎር ሉፕ ነው። ካውንት ኢዝ 1 to 5 ደግሞ የዋይል ሉፕ ነው ማለት ነው። በዚህ መልኩ ደግሞ ሉፕ ስቴትመንት ተጠቅመን ተደጋጋሚነት ያላቸውን ፕሮግራሞች በሉፕ ስቴትመንት ልንሰራ እንችላለን ማለት ነው። የመጨረሻው የሚሆነው አሬ ነው። አሬ ደግሞ ምን ማለት ነው? ሊስት ማለት ነው በፓይተን ወይም ደግሞ ብዙ ቫሪያብሎችን ሊስት ኦፍ ስቶር መልቲፕል ቫልዩስ ኢን ሲንግል ቫሪያብል ማለት ነው። በአንድ ቫሪያብል ብዙ ሊስቶችን ወይም ደግሞ ብዙ ቫልዩዎችን ሰብስበን ዲክሌር ማድረግ ወይም ደግሞ ማስቀመጥ ስንፈልግ አሬ እንጠቀማለን ማለት ነው። ለምሳሌ ፍሩትስ ሚል አንድ ቫሪያብል አለኝ። አፕል፣ ባናና፣ ቼሪ 3 ቫልዩ አለኝ። ሶስቱን ቫሪያብል በአንድ መወከል ከፈለኩኝ እንደዚህ አሬ ፕሮግራም እንጠቀማለን። ፍሩትስ ማለት 3ቱ ናቸው ማለት ነው። ቅድም አንዳንድ ቫልዩ ነበር የወከል ግሩፕ ኦፍ ቫልዩ በአንድ ቫሪያብል መወከል ስንፈልግ ደግሞ አሬ እንጠቀማለን ማለት ነው። ሶ ከታች ፕሪንት ብዬ ፍሩትስ ኢንዴክስ ኦፍ 0 ማለት ይሄ በአሬ ፕሮግራም አሬ ኢንዴክስ 0 አሬ የሚጀምረው ከ0 ነው። 0 ማለት የመጀመሪያው ቫልዩ ማለት ነው። አፕልን ማውጣት ስንፈልግ ፍሩት የአሬ ስም ነው ወይም ደግሞ የቫሪያብል ስም ነው። ፍሩትስ ኦፍ ብለን እንደዚህ በስኩዌር ብራኬት 0 አልን ማለት አፕልን ያወጣልኛል። 1 አልን ማለት ባናናን ያወጣልኛል። 2 አልኩኝ ማለት ቼሪን ያወጣልኛል። ምክንያቱም ከ0 ስለሚጀምር 0 1 2 ማለት ነው ቫሪያብል። ይሄንን መሞከር እንችላለን ማለት ነው። ይሄንን ቫሪያብል ለምሳሌ ሃሽታግ ማለት የኮሜንት ምልክት ነው። ፕሪንት አፕልን ፕሪንት ያደርግልኛል የሚለውን ለመናገር ሲፈልግ ነው በዚህ መልኩ የሚያስቀምጥልኝ ማለት ነው። ይሄንን በአዲስ ልስራው ኒው ፋይል ብዬ ፓይተን ፋይል ከዛን ፔስት ለበለው። ይሄንን ፕሮግራም እንደምታዩት ፍሩት 3 ቫልዩዎች አሉት። ከዛ ፕሪንት ፍሩት 0 ስል
እዚህ ጋር እንደምታዩት ይሄ ፕሮግራም ኮሜንት ነው። ይሄንን ያወጣል ብለን ቀድመን ለፕሮግራመሩ ለማሳየት ነው እንጂ ራን አይደረግም ይሄኛው ፕሮግራም ማለት። ሶ ፕሪንት ፍሩት 0 ስንል ፕሪንት አውትፑት ነው እንደምታውቁት። ፍሩት ኦፍ 0 ማለት ፍሩት ውስጥ ያለውን የመጀመሪያውን ቫልዩ ማውጣልኝ ማለት ነው። 1 ማለት ባናና ነው፣ 2 ማለት ቼሪ ነው ማለት አሬ ከ0 ስለሚጀምር ስለዚህ አፕል ብሎ ያወጣልኛል ማለት ነው። ይሄንን ፕሮግራም ራን ባድርገው መጀመሪያ ሴቭ አድርጉ ይለኛል። አሬ ብዬ ሴቭ አድርገው ከዛ ኦኬ ስለው አውቶማቲካሊ አፕል ብሎ ያወጣልኛል ማለት ነው። እዚህ ጋር እንደምታዩት ራን እያደረገ ነው። እዚህ ጋር እንደምታዩት አፕል ብሎ አውጥቶልኛል ማለት ነው። ነገር ግን እዚህ ጋር ፍሩትስ 1 0 ሚሊዮን 1 ብለው ደግሞ ማን ብለው ያወጣልኛል? ባናና ብለው ያወጣልኛል። እሺ ይሄን ፕሮግራም ከሉፕ ጋር በማቀናጀት ደግሞ ሁሉንም ባንዴ እንዲያወጣልኝ ማድረግ እችላለሁ ማለት ነው። ስለዚህ ምን አድርገዋለሁ? ፍሩት ኢን ፍሩትስ ሚል ሌላ ቫሪያብል እጠቀማለሁ ማለት ነው። ለምሳሌ እቺን ፕሮግራም እንደ አዲስ ከዚህ በታች ራን ላድርገው። ፎር ሉፕ ተጠቅሜ ፎር ፍሩት ኢን ፍሩትስ ፍሩትስ ማለት ኤስ የተጨመረበት ማለት ሁሉም ቫሪያብል የያዘው ስለሆነ ፍሩትስ ደግሞ ሙሉ ቫሪያብሉን የያዘውን አንድ ባንድ ቁጠርልኝ ለማለት ሌላ ቫሪያብል እዚህ ጋር ተጠቀምና ፍሩት ኢን ፍሩትስ ከፍሩት ውስጥ የመጀመሪያውን ቫልዩ ያወጣልኝ ማለት ነው። ፕሪንት አይ ላይክ ፍሩት ሲል የመጀመሪያውን ቫልዩ ያወጣልኛል። ነገር ግን ፍሩት ስላልጨረሰ አሁንም ሉፕ ተደጋጋሚ የሆነ ፕሮግራም ለማውጣት ነው ብለናል። ኤስ ካላለቀ ድረስ ይቀጥላል። መልሶ ፍሩትን ሲያነበው ባናናን ያነባል። ለምን? ፍሩት ስላልጨረሰ። አሁንም መልሶ ሲያነበው ቼሪን ያነባል ማለት ነው። ሶ በዚህ መልኩ አይ ላይክ ፍሩት፣ አይ ላይክ ባናና፣ አይ ላይክ ቼሪ ብሎ ያወጣልኛል ማለት ነው። ራን እናድርገው። እዚህ ጋር እንደምታዩት መጀመሪያ ባናና ብሎ ያወጣል የመጀመሪያውን አውትፑት ማለት ነው። ፍሩት 1 ሚሊዮን ከዛ እንደገና አይ ላይክ አፕል፣ አይ ላይክ ባናና እና አይ ላይክ ቼሪ ብሎ ያወጣልኛል ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። እንደወደዳችሁት አልጠራጠርም። የትኛውንም ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቻው።